ሰላም። በዚህ ቪዲዮ ዘ ሳይለንት ታወር የተባለውን በ24 የተለቀቀውን ምርጥ የአክሽን ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው በነፍስ ግድያ ምርመራ ክፍል ውስጥ የሚሰራው መርማሪ ፍራንክ ለውሎ ሲዘጋጅ እያሳየን ነው። ከእናቷ ጋር ሩቅ ከተማ የምትኖረው ተወዳጅ ሴት ልጁ ሳም በቅርቡ ትደውልለታለች። ለተለየ ዝግጅት እንዲጎበኛትም ትጋብዘዋለች። እሱም እንደሚገኝ ቃል ይገባላታል። እንዲሁም ለእሷ ስጦታ እንዳዘጋጀና አሁን እንደማይገልጽላትም ይነግራታል። ከጥሪው በኋላ ፍራንክ ከሥራ ባልደረባው ስላተር ጋር ይገናኛል። አንድን ሰው ለመጠየቅም ይሄዳሉ። ስላተር ፍራንክን እንደገና በግዴለሽነት በመንቀሳቀስ ነገሮችን እንዳያበላሽና በአስቸጋሪ ሁኔታ ውስጥ እንዳይከታቸው ያስጠነቅቀዋል። ብዙም ሳይቆይ ሁለቱ ጂሚ የተባለን ሰራተኛ ለመጠየቅ ወደ ወደብ ይደርሳሉ። ሆኖም ጂሚ በጭራሽ ትብብር አያደርግም። ይልቁንም ሽጉጡን አውጥቶ የሥራ ባልደረባውን አግቶ ይይዘዋል። ከዚያም በግዴለሽነት ወደ እነሱ ተኩሶም ያመልጣል። ፍራንክ በመርከብ ኮንቴይነሮች ውስጥ ወደሚገኝ ጠመዝማዛ መንገድ ያባርረዋል። በሌላ በኩል ጂሚ ጥይቶቹን እስኪያልቁ ድረስ በዘፈቀደ አቅጣጫ መተኮሱን ይቀጥላል። ጥይቱ እንዳለቀ ሲያውቅ ለማምለጥ ወደ ዋናው መንገድም ይሮጣል። ነገር ግን ጂሚ በምታልፍ መኪና ተመቶ ወዲያውኑ ይሞታል። ፍራንክም ያው መኪና ጭንቅላቱን ይመታውና ከጆሮ ደም መፍሰስ ይጀምራል። ትዕይንቱ ከአደጋው ከብዙ ወራት በኋላ ይቀየራል። ፍራንክ አሁን ሂሪንግ ኤድ ወይም ለመስማት የሚረዳ መሳሪያ እንደሚጠቀም እንመለከታለን። በአደጋው ወቅት የጆሮ የውስጠኛው ክፍል ተጎድቶ የመስማት ችሎታው በእጅጉ ቀንሷል። በኋላ ፍራንክ በሥራ ላይ ያለ ለአባቷ የምልክት ቋንቋ መማር የጀመረችው ሳም የቪዲዮ ኮል ትደውልለታለች። በሚቀጥለው ሳምንት በምታካሄደው የሙዚቃ ትርኢት ላይ እንዲገኝም ትጋብዘዋለች። ነገር ግን ፍራንክ የሰዎችን ድምፅ መቋቋም እንደማይችል በመግለጽ እምቢ ይላል። ሳም እንዲመጣ ትለምነዋለች። ነገር ግን በድንገት የፍራንክ የመስሚያ መሳሪያ ከፍተኛ ድምፅ ማሰማት ይጀምራል። በዚህ ምክንያት የልጁን ድምፅ መስማት ስለማይችልም ስልኩን ይዘጋዋል። በኋላ ፍራንክ ሁኔታውን ለመመርመር ወደ ሐኪም ጋር ይሄዳል። አንዳንድ ምርመራዎችን ካደረገ በኋላ ሐኪሙ ጉዳቱ በእጅጉ እየተባባሰና የመስማት ችሎታው በ80% እንደቀነሰ ትገልጻለች። ጮክ ያሉ ድምፆች ያሉበት ቦታ ብዙ ጊዜ ራሱን ከማጋለጥ እንዲቆጠብ፣ አለበለዚያ በቋሚነት መስማት እንደሚያቅተውም ትመክረዋለች። ሐኪሟ ፍራንክ ለመጥፎ እንዲዘጋጅና ለወደፊቱ ለመግባባት ወሳኝ ሊሆን ስለሚችል የምልክት ቋንቋ ትምህርቱን እንዲማር ትነግረዋለች። ምሽት ላይ ፍራንክ ወደ ስራው ይመለሳል። ሃይድ ፓርክ የተባለ ቦታ የአደንዛዥ ዕፅ ነጋዴዎችን ያካተተ ግድያን እንዲመረምር ተመድቧል። ተጎጂዎቹ በቅርብ ርቀት ተመትተዋል። ነገር ግን ገዳዩን ያየ ማንም የለም። የተኩስ ድምፅ ብቻ ነው የሰሙት። ፍራንክ አስክሬኖቹን ያገኘውን የአካባቢውን ሰው ያገኘዋል። ነገር ግን ሰውየው የሆነ ነገር ለማስረዳት ሲሞክር ፍራንክ በትክክል መስማት አልቻለም። እዚህ ላይ የሄሊኮፕተሩ መብራት፣ ካሜራና ሳይረን ድምፆች እየተደባለቁ ራስ ምታት ይጀምረዋል። በመጨረሻ የተበሳጨው ፖሊስ ከዚህ በላይ መቋቋም ስላልቻለ ወደ መኪናው ለመመለስ ይወስናል። በሚቀጥለው ምሽት የተጨነቀው ፍራንክ ብቻውን አንድ ባር ሄዶ እየጠጣ ሳለ የሥራ ባልደረባው ስላተር በድንገት ይደርሳል። ፍራንክ እሱን በተሻለ ሁኔታ ለመረዳት የመስሚያ መሳሪያውን ድምፅ ከፍም ያደርጋል። ስላተር ከነፍስ ግድያ ክፍል ወደ አደንዛዥ ዕፅ ክፍል እንደተዘዋወረም ይገነዘባል። የአካል ጉዳት ያለባቸው ብዙ ፖሊሶች አሁንም ስራቸውን በጥሩ ሁኔታ እየሰሩ እንደሆነ በመንገር የቀድሞ አጋሩን ለማጽናናት ይሞክራል። ሆኖም ቃላቱ ፍራንክን የሚረዱም አይመስሉም። ፍጹም ጥቅም እንደሌለውና ስራውን ለመልቀቅ እያሰበ እንደሆነም ይገልጻል። ይህንን የሰማው ስላተር ለፍራንክ ለሁኔታው የሚስማማ ስራ ሊሰጠው ይሞክራል። በሃይድ ፓርክ ጉዳይ ላይ አዲስ ፍንጭ አለ። አንድ ምስክር ብቅ ብላለች። ነገር ግን መስማት የተሳናት ሴት ነች። ኦፊሴላዊ ተርጓሚ እስከሚቀጥለው ሳምንት ድረስ እረፍት ላይ ስለሆነ ስላተር ፍራንክ ተርጓሚ እንዲሆን ይጠይቀዋል። ቢሆንም ፍራንክ በምልክት ቋንቋ ያን ያህል ብቃት እንደሌለ ይገልጻል። ቢሆንም ጓደኛው አጥብቆ ሲጠይቀው በግድ ይቀበላል። ምስክሯ ኤቫ የተባለች የ33 ዓመት ሴት ስትሆን ግድያው በተፈጸመበት ቦታ ላይ ነበረች። ነገር ግን ወዲያውኑ ለፖሊስ ከማሳወቅ ይልቅ 2 ቀናትን ጠብቃ ብቅ ብላለች። በማግስቱ ሁለቱ ወደ ኤቫ አድራሻ ይሄዳሉ። ነገር ግን ሕንፃዋ በአብዛኛው እንደማይኖርበትም ያስተውላሉ። ብዙም ሳይቆይ ወደ አፓርታማው ይደርሳሉ። ፍራንክም በሆነ መንገድ በጀማሪነት መንገድ ከእሷ ጋር ለመግባባት ይሞክራል።
ነገር ግን እሷ ሙያ ያለው ተርጓሚ እየጠበቀች ስለነበር ሴትዮዋን አስቆጥቷታል። መጀመሪያ ትብብር ለማድረግ ፈቃደኛ አልሆነችም። ነገር ግን ፍራንክ ከአደጋ በኋላ አዳዲስ ዘዴዎችን ለመማር የሚሞክር ሰው ብቻ እንደሆነ ሲያስረዳት በመጨረሻ ወደ ውስጥ እንዲገቡ ትፈቅዳለች። ከዚህ በኋላ ኤቫ ለመልቀቅ እየተዘጋጀች እንደሆነ ትገልጻለች። ምክንያቱም የህንፃው ባለቤት ቦታውን ወደ የቅንጦት ኮንዶሚኒየም ለመቀየር ሁሉንም ነዋሪዎች አስወጥቷቸዋል። ስላተር ስለ ሃይድ ፓርክ ክስተት ይጠይቃታል። ኤቫ መስማት የተሳናት ብትሆንም ከንፈር ማንበብ እንደምትችልም እንረዳለን። በክስተቱ ምሽት አንዳንድ ፎቶዎችን ለማንሳት ወደ ውጪ እንደወጣችም ገልጻለች። ሰዎች ሲጣሉ አይታም መቅረጽ ትጀምራለች። ኤቫ ሁለት ሰዎች በተተኮሰ ጥይት ሲገደሉ የሚያሳይ ቪዲዮም ታሳያቸዋለች። ይህንን ሲያዩ ፖሊሶቹ ይደነግጣሉ። ስላተርም ስልኳን እንደ ማስረጃ ይወስድና በቅርቡ እንደሚመልሱላት ያረጋግጥላታል። ኤቫ ለፖሊስ እንደነገረች ገዳዮቹ ካወቁ እንደሚገሏትን በመፍራት ትናገራለች። ስለዚህ ፍራንክ ምንም ነገር እንደማይደርስባት ቃል ይገባላታል። ከዚያም ወደ መታጠቢያ ቤትም ይሄዳል። በመደርደሪያዎቹ ላይ አንዳንድ መድኃኒቶች እንዳሉ ያስተውላል። ከዚያ በኋላ ፖሊሶቹ ለመውጣት ይወስናሉ። ስላተርም የኤቫን ፋይሎች እንደፈተሸና ወደ ማገገሚያ ማዕከል እንደሄደች እንደተረዳ ይገለጻል። ፍራንክ በመታጠቢያ ቤቷ ውስጥ ናሎክሶን የአደንዛዥ ዕፅ ከመጠን በላይ መውሰድን ለማከም የሚያገለግል መድኃኒት እንዳየም ይጠቅሳል። ይህ ኤቫ ያ ምሽት ፎቶ ለማንሳት ሳይሆን ምናልባትም ራሷ አደንዛዥ ዕፅ ፍለጋ እንደወጣች እርግጠኛ ያደርገዋል። በቀጣዩ ትዕይንት ፖሊሶቹ ተለያይተው ይነዳሉ። ስላተር የኤቫን ስልክ እንደ ማስረጃም ይዞ ይሄዳል። ብዙም ሳይቆይ ፍራንክ ስልኩን በኤቫ አፓርታማ እንደረሳው ይገነዘብና ወደ ኋላ ለመመለስ ይወስናል። በተመሳሳይ ጊዜ በሃይድ ፓርክ ተኩስ ውስጥ የተሳተፉት ሰዎች በአለቃቸው ሜሰን እየተመሩ ወደ ቦታው ይደርሳሉ። ሜሰን ጠባቂውን በምድር ወለል ላይ አስቀምጦ ሲጠብቅ እሱና ሌሎች ሰዎች ወደ ላይ ይወጣሉ። ከጥቂት ጊዜ በኋላ ፍራንክ ወደ አፓርታማው ይመለሳል። የኤቫን በር የሚጠብቅ ሰው እንዳለ ያስተውላል። ይህም እንግዳ ሆኖ ያገኘዋል። ነገር ግን ተረጋግቶ ሰውየውን በዘዴ ያልፎም ይሄዳል። ፍራንክ በድንገተኛ አደጋ ደረጃ ወደ ላይ ይወጣና ከውጭ በጸጥታ ወደ ኤቫ መስኮት ይቀርባል። ሜሰን ሲጠይቃትም ያስተውላል። የፈራችው ኤቫ በወረቀት ላይ ጽፋ እንዳይጎዷትም ትማጸናለች። ይህ በእንዲህ እንዳለ ፍራንክ ለመስማት ይሞክራል። ነገር ግን የመስማት መሳሪያው ባትሪ እየደከመ ስለሆነ ይቸገራል። ሜሰን ኤቫ የቀረጸችውን ቪዲዮ ሌላ ሰው አይቶ እንደሆነ ይጠይቃታል። እሷም አይ ብላ በጥብቅ ትናገራለች። ነገር ግን ሜሰን አላመናትም። በመርፌ ሊገላትም ይዘጋጃል። ሌላ አማራጭ በሌለበት ሁኔታ ፍራንክ የመስታወት መስኮቱን ሰብሮ ወደ ውስጥ ይገባል። የሜሰንንና የረዳቱን ኤንጅልን ሽጉጥ ይወስድና እስካልተባበሩ ድረስ እንደሚገላቸውም ያስፈራራቸዋል። በድንገት ሌላ የሜሰን ረዳት ሽጉጥ ይዞ ወደ ክፍሉ ይገባል። ይህም የተኩስ ልውውጥ አስነስቷል። በዚህ መሃልም ፍራንክ ኤንጅልን በሽጉጥ ይመተዋል። በእውከት ውስጥ ፍራንክና ኤቫ ለማምለጥ ይችላሉ። የተናደደው ሜሰን ሰዎች ተበታትነው ሕንፃውን ከበው ሁለቱ እንዳያመልጧቸውም ያዛል። ይህ በእንዲህ እንዳለ ፍራንክና ኤቫ ባዶ አፓርታማ ውስጥ ለመደበቅ ችሏል። ወንጀለኞቹ እንዴት እንዳገኟትና ቪዲዮውን ለፖሊስ ከሰጠች በኋላ ብቻ ለምን ወደ እሷ እንደመጡ ትገረማለች። ይህንን የሰማው ፍራንክ በፖሊስ ኃይል ውስጥ መረጃ ያወጣ ሰላይ መኖር እንዳለበት ይረዳል። ኤቫ ያ ምሽት ፎቶ ለማንሳት ሳይሆን ድራግ ለመግዛት እንደወጣችም ይከሳታል። ሆኖም ሴትዮዋ ከእንግዲህ አደንዛዥ ዕፅ እንደማትጠቀምና ያ ያለፈ ነገር እንደሆነ አጥብቃ ትናገራለች። አንድ ጋለሪ ፎቶዎቿን ለማሳየት ስለተስማማ ያንን ለማክበር እንደወጣችም ትገልጻለች። ከሁለት ቀን በኋላ ክስተቱን ያሳወቀችውም አንዱ ተጎጂ የቀድሞ የአደንዛዥ ዕፅ አከፋፋዩ ስለነበርና ፈርታ ስለነበር እንደሆነ ትገልጻለች። በመቀጠል ፍራንክ ፖሊስን ለመጥራት ስልክ ያላቸውን ነዋሪዎች ለማግኘት በማሰብ ለተወሰነ ጊዜ ወደ ውጭ ለመውጣት ይወስናል። ከወጣ በኋላ ኤቫ በህንፃው ማዶ ያለውን ነዋሪ እጇን በማውለብለብ እርዳታ ለመጠየቅ ትሞክራለች። ነገር ግን ማንም ስላላያት ጥረቷ ከንቱ ይሆናል። ከዚያም በቦታው ላይ የቆመ የፖሊስ መኪና ታያለች። እርዳታ እንደደረሰላትም ታስባለች። ነገር ግን በሚያሳዝን ሁኔታ እነዚህ መኮንኖች ከወንበዴዎቹ ጋር አብረው እንደሚሰሩና እነሱን ለመርዳት እንደመጡ ታስተውላለች። ይህ በእንዲህ እንዳለ ኤንጅልን ለመርዳት አንድ የሕክምና ባለሙያ ወደ ህንፃው ትደርሳለች። ሜሰን በተቻለ መጠን እየረዳት
እሱም ማከምም ትጀምራለች። ሆኖም ከጥቂት ጊዜ በኋላ የፍራንክ ስልክ እዚያ እንዳለ በድንገት አስተዋልና ይደነግጣል። ሜሰን ወዲያውኑ ቡድኑን አስጠንቅቆ ፍራንክ ስልኩ እሱ ጋር እንደሌለና ፖሊስ ለመጥራት ስልክ እየፈለገው እንደሆነ ይረዳል። ሁለቱን ለማግኘት በህንፃው ውስጥ ያለውን እያንዳንዱን ክፍል እንዲፈልጉም ያዛል። እንዲሁም ከህንፃው የሚመጡትን ማንኛውንም የ911 ጥሪዎች እንዲያቆሙና ወደ ራሳቸው መስመሮች እንዲቀይሩም ያዛቸዋል። በሌላ ቦታ ፍራንክ ስልክ ፍለጋው ሳይሳካለት ባዶ እጁን ወደ ኤቫ ይመለሳል። ከዚያም ፖሊሶቹ ከወንበዴዎቹ ጋር እንዴት እንደሚተባበሩ ትነግረዋለች። ፍራንክ ደንግጦ ሜሰን ራሱ ከአደንዛዥ ዕፅ ነጋዴዎች ጋር የተሳሰረ ሙሰኛ ፖሊስ መሆኑን ይረዳል። ይህም ማለት እያንዳንዱ እርምጃቸው በሜሰንና በቡድኑ ሊጠበቅ ይችላል ማለት ነው። ነገር ግን ተስፋ የቆረጠ በሚመስልበት ጊዜ ፍራንክ እቅድ አውጥቶ ወደ ሊፍቱ ይሮጣል። ይህ በእንዲህ እንዳለ ወንጀለኞቹ የሲሲቲቪ ካሜራዎችን እየተከታተሉ ነበር። በመጨረሻም ኤቫ እና ፍራንክ በስድስተኛው ፎቅ ላይ ያዩዋቸዋል። ሁለቱ በእውነቱ በሊፍት ውስጥ ያለውን የአደጋ ጊዜ ኢንተርኮም እየፈለጉ እንደነበርም እንገነዘባለን። ፍራንክ በአስቸኳይ ሁኔታ የሚያምነውን መርማሪ ስላተርን እንዲያነጋግሩለት በመጠየቅ በኢንተርኮሙ በኩል እርዳታም ይጠይቃል። ነገር ግን በሚያሳዝን ሁኔታ ከሌላው ጫፍ አውቶማቲክ ምላሾችን ብቻ ነው የሰማ ነው። ሁለቱ ከሊፍት ለመውጣት ይሞክራሉ። ነገር ግን በፖሊሶች ጥቃት ደርሶባቸው ወደ ውስጥ እንዲመለሱም ተገደዋል። በተመሳሳይ ጊዜ ሜሰን የፍራንክን ቦታ በተመለከተ ዜና ይደርሰውና ሊፍቱን ወደሚገኝበት ቦታም ያመራል። አፓርታማውንም ሳይጠበቅ ትቶ ይሄዳል። እዚህ ፍራንክ በፍጥነት ሲሲቲቪውን አውርዶ ወንበዴዎቹን ለማደናገር የተለያዩ በተኖችን ይጫናል። ሁለቱ በመጨረሻ በ10ኛው ፎቅ ላይ ወርደው ስልኩን ለማግኘት ወደ ኤቫ አፓርታማ ይገባሉ። እዚያም ኤንጅልን ከሕክምና ባለሙያ ጋር ያገኙታል። ነገር ግን እሷ የሥራው አካል አይደለም በማለት ለመሳተፍ ፈቃደኛ አልሆነችም። ኤንጅል በፍጥነት ሜሰንን ለእርዳታ ይጠራል። ነገር ግን ኤቫ በፍጥነት ትዘርረዋለች። በመቀጠል ሁለቱ የኤንጅልን ስልክ ሰርቀው ወዲያውኑ ወደ ሌላ ክፍል ያመራሉ። መጥፎዎቹ ሰዎች ሲደርሱ የተበሳጨው ሜሰን ሁለቱ የኤንጅልን ስልክ እንደወሰዱ አወቀና ጥሪ ለማድረግ ይሞክራል። ኤቫ ከተደበቀችበት ከንፈሩን አንብባ እንዳይታወቅ ስልኩን በፍጥነት ጸጥ ታደርገዋለች። ይህ በእንዲህ እንዳለ ፍራንክ ለስላተር የጽሑፍ መልእክት ይልክና ቁጥሩ ላይ እንዲደውልለት ይጠይቀዋል። ነገር ግን በሚያሳዝን ሁኔታ ፍራንክ ሲራመድ ድምፅ ያሰማል። በዚህ ምክንያት ሜሰን በድምፁ ያሉበትን ቦታ ነክቶ ሁለቱ እንደገና በመስኮት እንዲያመልጡ ያስገድዳቸዋል። ፍራንክና ኤቫ ወደ ደረጃው ወርደው ለመደበቅ ወደ ሌላ አፓርታማ ይገባሉ። እዚያ እያሉ ከማይታወቅ ቁጥር የቪዲዮ ጥሪ ይደርሳቸዋል። ስላተር እንደሆነም ይታወቃል። የፍራንክ የመስማት መሳሪያ ባትሪ ሙሉ በሙሉ ሞቷል። በዚህ ጊዜ ምንም መስማት አይችልም ነበር። ስለዚህ ኤቫ የስላተርን ከንፈር በማንበብ ትረዳዋለች። ፍራንክ ሁኔታውን ለጓደኛው ያስረዳዋል። በጥንቃቄ ካዳመጠ በኋላ ስላተር ተጨማሪ ኃይል ይዞ እንደሚመጣ ቃል ይገባል። ነገር ግን በዚያን ጊዜ ሜሰን እና ቡድኑ ቦታቸውን አውቀው እንደገና ለማጥቃት ደርሰዋል። ስለዚህ ሁለቱ በፍጥነት ወደሚቀጥለው ክፍል ለመሸሽ መስኮቱን ይከፍቱታል። በሸሹበት ወቅት ኤቫ በድንገት ቆማ ወንበዴዎቹ የት እንዳሉ እንዴት እንዳወቁ ትጠይቃለች። እዚህ ላይ ፍራንክ በኤንጅል ስልክ እየተከታተሉት እንደሆነ ይገነዘባል። ስለዚህ ስልኩን በሸሚዙ ጠቅልሎ ወደ ምድር ወለልም ይጥለዋል። ሙሰኞቹ ፖሊሶችና ረዳቶቹ ወደዚያ ይሮጣሉ። ነገር ግን ያ ማታለያ ብቻ እንደሆነም ያውቃሉ። በዚህ ጊዜ የሜሰን ትዕግስት እያለቀ ነበር እና ሁሉንም ሰው በህንፃው ውስጥ ያለውን እያንዳንዱን በር እንዲፈልጉና ሁሉንም እንዲጨርሷቸው ያዛል። ይህ በእንዲህ እንዳለ ፍራንክና ኤቫ የመደበቂያ ቦታ አግኝተዋል። ነገር ግን ብዙም ሳይቆይ ስላተር ወደ ህንፃው ሲደርስም ያስተውላሉ። ሞኙ ምንም ተጨማሪ ኃይል ሳያመጣ ብቻውን መጥቷል። ፍራንክ ለጓደኛውም ይጨነቃል እና እሱን ለመርዳት ወደታች ለመውረድም ይወስናል። ብዙም ሳይቆይ ወደ ሎቢ ይደርሳሉ እና ስላተር በአንዱ ወንበዴዎች ሽጉጥ ተደቅኖበትም ያገኙታል። ይህ ፍራንክ መሳሪያውን ከመስጠት ውጪ ሌላ አማራጭም አልሰጠውም። ነገር ግን ልክ እንደሰጠው ጓደኛው አንስቶ ወደሱ ይጠቁማል። በሚያስደነግጥ ሁኔታ ስላተር የሙሰኛው ቡድን አካል እንደሆነና ፍራንክ ቀደም ሲል የጠቀሰው በፖሊስ ኃይል ውስጥ ያለው ሰላይ እንደሆነም ይታወቃል። ሰውየው በጣም ተናዶ ፍራንክ ወደ ህንፃው ተመልሶ ጀግና መስሎ ለምን እንደተንቀሳቀሰ ይጠይቀዋል። በዚህ ጊዜ ሜሰንና ሰዎቹ ኤቫን አደንዛዥ ዕፅ በመርፌ ወጓትና ራሷን ትስታለች።
ከመጠን በላይ እንድትወስድና ራሷ እንዳደረገችው እንዲመስልም አቅዷል። ከዚህ በኋላ ስላተር ፍራንክን አፉን ዘግቶ እንዲቀላቀላቸው ጉቦ ሊሰጠው ይሞክራል። ስለዚህ ፍራንክም ሌላ አማራጭ ስለሌለው በግድ ይስማማል። ይህም በመጨረሻ ወንጀለኞቹን ያስደስታል እና የኤቫን ንቃተ ህሊና ያጣ አካል ብቻዋን በክፍሏ ውስጥም ያስቀምጡታል። ከዚያም ፍራንክን ይዘው ህንፃውን ለቀው ይወጣሉ። ይሁን እንጂ ወደ ሊፍቱ እንደገቡ ፍራንክ እቅድ ያወጣል። የፖሊሱን ሽጉጥ ነጥቆ በተኑን በመጫን የሊፍቱን በር ዘጋውና ለተወሰነ ጊዜ ውስጥ የሚያስቀራቸዋል። ወደ ኤቫ ክፍል በፍጥነት ተመልሶ በመታጠቢያ ቤቷ ውስጥ ያገኘውና ናሎክሶን በመርፌ ይወጋታል። ሴትዮዋ ብዙም ሳይቆይ ትነቃለች። ነገር ግን የናሎክሶን ተጽዕኖ ለ10 ደቂቃዎች ብቻ እንደሚቆይ ከዚያ በኋላ እንደገና ራሷን እንደምስትም ታሳውቀዋለች። ይህ በእንዲህ እንዳለ ሜሰን ሰዎቹ ህንፃውን እንዲከቡና እያንዳንዱን ጥግ እንዲፈልጉም ያዛል። ሁሉንም መውጫዎች እንዲዘጉም ይነግራቸዋል እና በዚህ ጊዜ ፍራንክን ለመግደልም ይወስናል። በሌላ ቦታ ፍራንክ ለኤቫን ሽጉጡን ይሰጣትና በመስኮቱ የሚገባ ማንኛውንም ሰው ላይ እንድትተኩስ ይነግራታል። ከዚያም ቤንዚን በየቦታው ማፍሰስ ይጀምራል። ጊዜ ሳያባክን ፍራንክ በፍጥነት እሳቱን ይለኩሳል። ከጥቂት ጊዜ በኋላ ወፍራም ጭስ መውጣት ይጀምራል። ይህም ከታች ያሉትን እግረኞች ትኩረትም ይስባል። ብዙም ሳይቆይ ብዙ የፖሊስ መኪኖችና የእሳት አደጋ መኪኖች ወደ ህንፃው ይደርሳሉ። ይህም አብዛኞቹ ወንጀለኞች ተልዕኳቸውን ትተው እንዲሸሹም ያስገድዳቸዋል። ይህ በእንዲህ እንዳለ ሜሰን ፍራንክና ኤቫን ለማግኘት ቆርጦ በመስኮት በኩል ወደ አፓርታማው ይገባል። በፍጥነትም ወደ መጸዳጃ ቤት ያመራል። ነገር ግን በድንገት ሁለቱ አኬቶን ይረጩበትና በህመም እንዲጮህ ያደርጉታል። እነሱም ለማምለጥ ይችላሉ። ሁኔታው ቢሆንም ጽኑ የሆነው ሜሰን አሁንም ተስፋ ለመቁረጥ ፈቃደኛ አልሆነም እና እነሱን ለመከታተል ስላተርን ያስገድደዋል። ሁለቱ መሮጣቸውን ቀጥለው በመጨረሻ የሙዚቀኛ አፓርታማ ውስጥ ይገባሉ። የሙዚቃ ስቱዲዮንም ያገኛሉ። ብዙም ሳይቆይ ስላተር እና ሜሰን ሁለቱን ለመያዝ ወደ አፓርታማው ይገባሉ። የሜሰን እይታ ከአሴቶን የተነሳ ደብዛዛ ሆኗል። ከዚያም ስላተር ወደ አንዱ ክፍል ሲገባ ኤቫና ፍራንክ በድንገት የጆሮ ታምቡር እንዲፈነዳ የሚያደርግ የሜታል ሙዚቃ በከፍተኛ ድምፅ ያሰማሉ። ከክፍሉ ተደናቅፎም ቶሎ ይወጣል እና በሜሰን በግልጽ ማየት ስለማይችል ይተኮስበታል። ሜሰን ምን እንዳደረገ ካወቀ በኋላ ተበሳጭቶም ይሄዳል። ብዙም ሳይቆይ ስላተርም ይሞታል። የኤቫ ናሎክሶን ተጽዕኖ አብቅቶ ንቃተ ህሊናዋንም ታጣለች። የተጨነቀው ፍራንክ ለማንቃት ይሞክራል። ነገር ግን አንድ ሰው ሲመጣ ተሰማውና በፍጥነትም ይደበቃል። ንቃተ ህሊናዋን ያጣችዋን ሴት ሲያይ ሜሰን ይገረማል። ነገር ግን በድንገት ፍራንክ ተንኮታክቶ በጊታርም ይመታዋል። ከዚያ በኋላ ንቃተ ህሊናዋን ያጣችውን ኤቫን ተሸክሞ በተቻለ ፍጥነት ከሚቃጠለው ህንፃ ይሮጣል። ፍራንክ የኤቫን ንቃተ ህሊና ያጣ አካል ለአምቡላንስ ሰራተኞችም ያስረክባል። ፍራንክ እየተጨነቀ ሲመለከት እነሱም ለማነቃቃት የአደጋ ጊዜ ዘዴዎችን ይጠቀማሉ። ትዕይንቱ በድንገት ወደፊት አለፍ ብሎ በመጨረሻ ፍራንክ የልጁን ትርኢት ሲከታተል እናያለን። ፊልሙ ከማብቃቱ በፊት ኤቫ ደርሳ ከፍራንክ አጠገብ ተቀምጣ እጁን ይዛለች። ከችግሩም ተርፋለች እና አሁን ሁለቱ የፍቅር ግንኙነትም ጀምረዋል። ፊልሙ እዚህ ጋር ይጠናቀቃል። ይህን ፊልም ከ10 ስንት ትሰጡታላችሁ? ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ